ሰላም ውድና የተከበራችሁ የዱባይ ዛሬ የዩቲዩብ ቻናል አድማጭ ተመልካቾቻችን ከያላችሁበት ቦታ ሁሉ ሰላም ጤናን እየተመኘው ዛሬ ነሐሴ 12 ወይም ኦገስት 18 የ24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል እንዲሁም በአገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የቱ ነው? እነዚህን መረጃዎች ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን። ቪዲዮን ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ የኤምሬትስ ወይም የዱባይ ድርሃምን ስንመለከት 100 የዱባይ ድርሃም 4900 ብር እየተመነዘረ እንደሚገኝና አንድ የዱባይ ድርሃም 49 ብር እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብበዋል። በንግድ ባንክ አንድ የዱባይ ድርሃም 43 ብር ከ51 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ53 ሳንቲም ሲመነዘር በአቢሲኒያ ባንክ 44 ብር ከ71 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4800 ብር እየተመነዘረ እንደሚገኝና አንድ የሳውዲ ሪያል 48 ብር እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳውዲ ሪያል 42 ብር ከ57 ሳንቲም ሲመነዘር በአዋሽ ባንክ 43 ብር ከ58 ሳንቲም ሲሆን በአቢሲኒያ ባንክ 44 ብር ከ05 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም እየመነዘረ ይገኛል። 100 የአሜሪካን ዶላር 18078 ብር እየተመነዘረ እንደሚገኝና አንድ የአሜሪካን ዶላር 180 ብር ከ78 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብበዋል። በንግድ ባንክ አንድ የአሜሪካን ዶላር 159 ብር ከ83 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 160 ብር ሲመነዘር በአቢሲኒያ ባንክ 160 ብር ከ46 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ቡና ባንክ ነው። 163 ብር እየመነዘረ ይገኛል። በማስከተል የምናየው የካናዳ ዶላር ነው። 100 የካናዳ ዶላር 13001 ብር እየተመነዘረ እንደሚገኝና አንድ የካናዳ ዶላር 130 ብር ከ1 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የካናዳን ዶላር 112 ብር ከ45 ሳንቲም ሲመነዘር በአዋሽ ባንክ 114 ብር ከ08 ሳንቲም ሲሆን በአቢሲኒያ ባንክ 113 ብር ከ7 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 116 ብር ከ67 ሳንቲም እየመነዘረ ይገኛል። አሁን የአውስትራሊያ ዶላር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያ ዶላር 12809 ብር እየተመነዘረ እንደሚገኝና አንድ የአውስትራሊያን ዶላር 128 ብር ከ09 ሳንቲም ሲመነዘር በንግድ ባንክ አንድ የአውስትራሊያ ዶላር 110 ብር ከ84 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 111 ብር ከ42 ሳንቲም ሲመነዘር በአቢሲኒያ ባንክ 112 ብር ከ76 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 113 ብር ከ30 ሳንቲም እየተመነዘረ ይገኛል። በመቀጠል የኩዌት ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 54866 ብር እየተመነዘረ እንደሚገኝና አንድ የኩዌት ዲናር 548 ብር ከ66 ሳንቲም ሲመነዘር በንግድ ባንክ አንድ የኩዌት ዲናር 510 ብር ከ86 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ 521 ብር ከ07 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 522 ብር ከ72 ሳንቲም እየመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 20941 ብር እየተመነዘረ እንደሚገኝና አንድ የአውሮፓ ዩሮ 209 ብር ከ41 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 1 ዩሮ 184 ብር ከ94 ሳንቲም ሲመነዘር በአዋሽ ባንክ 186 ብር ከ92 ሳንቲም ሲሆን በአቢሲኒያ ባንክ 186 ብር ከ98 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 188 ብር ከ86 ሳንቲም እየመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24512 ብር እየተመነዘረ እንደሚገኝና አንድ የእንግሊዝ ፓውንድ 245 ብር ከ12 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የእንግሊዝ ፓውንድ 211 ብር ከ71 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 212 ብር ከ82 ሳንቲም ሲመነዘር በአቢሲኒያ ባንክ 213 ብር ከ30 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 219 ብር ከ17 ሳንቲም እየመነዘረ ይገኛል።
በማስከተል የምናየው የኳታር ሪያልን ነው። 100 የኳታር ሪያል 4770 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 47 ብር ከ70 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናርን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23639 ብር ሲመነዘር አንድ የጆርዳን ዲናር 236 ብር ከ39 ሳንቲም እየተመነዘረ ነው። 100 የኦማር ሪያል 45355 ብር ሲመነዘር አንድ የኦማር ሪያል 453 ብር ከ55 ሳንቲም እየተመነዘረ ነው። 100 የግብጽ ፓውንድ 361 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ61 ሳንቲም እየተመነዘረ ነው። 100 የባህሬን ዲናር 46175 ብር ሲመነዘር አንድ የባህሬን ዲናር 461 ብር ከ75 ሳንቲም እየተመነዘረ ነው። 100 የቱርክ ሊራ 375 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ75 ሳንቲም እየተመነዘረ ነው። 100 የእስራኤል ሽቅል 5825 ብር ሲመነዘር አንድ የእስራኤል ሽቅል 58 ብር ከ25 ሳንቲም እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲም እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲም እየተመነዘረ ነው። የስዊዝ ፍራንክን ስንመለከት 100 የስዊዝ ፍራንክ 22295 ብር እየተመነዘረ እንደሚገኝና አንድ የስዊዝ ፍራንክ 222 ብር ከ95 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊዝ ፍራንክ 194 ብር ከ38 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ07 ሳንቲም ሲመነዘር በአብሲኒያ ባንክ 197 ብር ከ65 ሳንቲም የተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም እየመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2696 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 26 ብር ከ96 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ24 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ66 ሳንቲም ሲመነዘር በአብሲኒያ ባንክ 23 ብር ከ57 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የስዊድንን ክሮነር ነው። 100 የስዊድን ክሮነር 1909 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 19 ብር ከ09 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ59 ሳንቲም ሲመነዘር በአዋሽ ባንክ 17 ብር ከ41 ሳንቲም ሲሆን በአብሲኒያ ባንክ 16 ብር ከ58 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 17 ብር ከ01 ሳንቲም እየመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የህንድ ሩፒ 189 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ89 ሳንቲም ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 991 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ91 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሽሊንግን ስንመለከት በንግድ ባንክ 100 የኬንያ ሽሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሽሊንግ 1 ብር ከ23 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን እናያለን። በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ ያዝነው የምንዛሬ መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ ይቀርብነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።